ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛላችሁ። እኔ ጋር እግዚአብሔር ይመስገን ሰላም ነው። ዛሬ ማለት ነው ላስቱ ቤት እንዲሁ ደግሞ ማለት ነው ያባራካል በያለባት እግዚአብሔር ይጠብቃችሁ። እግዚአብሔር ይመስገን። እግዚአብሔር አምላክ በነገር ሁሉ መልካም ነው። በሄደን በገበን አይ አፍቆሉ በወህኖች ለማሳወር ለሳችን እግዚአብሔር ይጠብቃል ማለት ነው። ኖርማል ካሜራ በር ነው ማለት ነው። እዚህ ጋር ተመልካችሁ ፕላኑ ማለት ነው። ፕላስ ያ ይሄ ደግሞ ማረፊያ ነው ማለት ነው። የጋይስ ሳውንድ የገስት ጋይስ ይሄ የገስት ማረፊያ ነው ማለት ነው። አውሮፕላኑ እስከ ሲነሳ እዚህ ነው የሚቀመጠው ማለት ነው። እና ብዙ ነገር ማለት አሳያቸዋለሁ ይላለው። አንዳንድ ነገር ማለት ለእናንተ የሚጠቅም ነገር ሼር አደርጋለሁ ሌላ ጊዜ ማለት ነው። ማለት እዚህ የት እንደሆነ የምንቀመጠው እንዴት ማለት ያው ብዙዎች ታውቃላችሁ በእርግጥ ማለት ነው። ግን ከኢትዮጵያ ስንወጣ ማለት ነው በጣም ማለት መጀመሪያ ዱባይ የገባችሁ ታውቃላችሁ። መጀመሪያ ዱባይ ምናልባት ከአሰሮቹ ጋር የምትሳፈሩ ሰዎች ካላችሁ ታውቃላችሁ ማለት ነው። በጣም ማለት ግራ ግብት ነው። መጀመሪያ ግራ ግብት ነው የሚያደርገው ማለት ነው። ቆንቃ እስኪ ስትለምዱ እንዲሁም ደግሞ ሁኔታው ማለት እኔ መጀመሪያ በጣም ነው እየከበደ ማለት ነው። ግን አሁን እነሱን እየመሰልኩ እነሱን ማለት ትንሽ ነው እየቀረ ማለት ነው። እነሱን ለመሰለ ማለት ነው። ማለት አሁን ሲወጣ ሲገባ በፊት ሊፍት ራሱን ለመወጣት ወደ ታች የሚያወጣና ወደ ላይ የሚያወጣ አሳይቻቸዋለሁ ከዚህ በፊት ማለት ነው። እና ወደ ላይ የሚያወጣው ማለት ወደ ታች የሚያመጣውን እኔ ወደ ላይ ወጥቼ ቪዲዮ አለ እኮ እኔ የምሰራው ቪዲዮ እቀርጻለሁ። እኔ ደስ እያለኝ ነው የሚቀርጸው ማለት ነው። ማለት አላጠፋም ማለት ነው። እንግዲህ የሚሸወድ ነገር የተሳሳትኩት ነገር ካለ እንትን አላደርግም ማለት ነው። ማለት አልቆርጥም እንዲህ ነው። ለኔ እኔ ራሱ ሲያይ ይስቃሉ ማለት ነው። ማለት ሰው ልጅ ከሰው ሲታት አይጠፋም ከብረት ዝገት አይጠፋም ይባላል አይደል? ሲታቱን ግን በድጋሜ እንዳንደግም በዛ ሲታት እንዳንኖር ይሄንን ደግሞ ማስተካከል ማለት ነው። እዚህ ጋር በጣም ነው የሚያምረው ቦታ አየችሁ። እዚህ ጋር እነሱ ቡና ሊጠጡ የሆነ ዕቃ ገዛዝቶ ሊመጡ ማለት ነው። እነሱ ወደዛ በኩል ነው ማለት ነው። እኔ ደግሞ በዚህ በኩል ያ እኔ ቡና ሳይሆን ኔስካፌ ማለት ኔስካፌ ነው የምወደው ማለት ነው። እንግዲህ አያችሁ እንዴት እንደሆነ የሚያምረው። ወይኔ ዱባይ በጣም ነው የሚያምረው። በስመ አብ እንዴት እንደሆነ የሚያምር ዱባይ በጣም ነው የሚያምረው። በእርግጥ ያ ዱባይ ላይ ያላችሁ ታውቃላችሁ ማለት ነው። በተለይ ሀብታም ቤት የሚሰሩ ወይ ጋዜጠኛ የሆነ ምናምን እንዲህ የምትወጡ ልጆች ታውቃላችሁ ማለት ነው። እኔ ያልገባሁበት ከነሱ ጋር በፊት ማለት ነው በመጣው ሰዓት ከነሱ ጋር ይሄድ ነበር። መጨረሻ አሁን ልጆቹም አደጉ። ከዛ እኔም ደግሞ እቤት ማለት ከነሱ ጋር ወደዚህ ሲሄድ ወደ ቤት ሲገባ ማለት ነው ድካም ምንም የሚያደርገው ማለት ነው። እና አሁን ብዙም ከነሱ ጋር ሲሳፈር ወዲህ ሲሄድ ነው እንጂ እንደ በፊት ከነሱ ጋር ምሳሌ በላ ምናምን አልወጣም ማለት ነው። እና እድለኛ ነኝ እግዚአብሔር ይመስገን። ብዙ አይቼዋለሁ በዚህ እድሜ ማለት ነው። ብዙ ነገር አይቼዋለሁ። ተመስገን ጌታ ሆይ። ስግደት ለኔ በጣም አሪፍ ነው ማለት ነው። እግዚአብሔር ይመስገን። ያሰብኩትን ሁሉ እግዚአብሔር አምላክ አሳክቶኛል ማለት ነው። በጣም ደስ ይላል። እና በትንሹ እግዚአብሔርን ስናመሰግን ማለት ነው። አሁን ሰው ቤት ሆኜ እግዚአብሔርን ሲያመሰግን የራሴ ቤት ሆኜ እንዴት እንደሆነ የሚያመሰግነው አላውቅም። እና ምስጋና ለእግዚአብሔር አምልኮ ለእግዚአብሔር ይሁን። እና አያችሁ እንዴት አያችሁ ማለት ነው። በቃ እኔ
ቆይ እንትና ቪዲዮ ላይ ቀማደል ቪዲዮን ወደዛም አድርጌ ያሳያቸዋለሁ። ግን ለማንኛውም እስከ መጨረሻ እኔ በነገራችን ላይ ማለት ነው እያወራሁኝ ነበረ እየሰራሁት እዛ ውስጥ ማለት ነው። ግን ድምፁ ወደዚህ ይዋችሁ ድምፁ እዛ ጁ የለሰዎቹ የሚያወራው ሙዚቃ ምናምን ለእናንተ ጆሮ እንዳረብሽ ብዬ ሁለተኛ የራሴ ድምጽ አለ በሉ፣ እዚህ ጋር ሙዚቃ አለ በሉ፣ የሰዎች ድምጽ አለ በሉ። ስንቱን ማለት ስንቱን ታዳምጣላችሁ? እና እሱን ድምጽ ቀንሼ ነው ይሄንን ድምጽ እየቀዳው ያለው ማለት ነው። ሌላ ድምጽ አየችሁ እንዴት እንደሆነ የሚያምረው ይሄ ማለት እንትና ነው ማለት ነው። ምንድነው አየሩ ማለት አየር እስከ ሲነሳ አውሮፕላኑ እስከ ሲነሳ አየር ማረፊያ ነው። አውሮፕላኑ እስከ ሲነሳ እዚህ ጋር ማረፊያ ነው። እንግዲህ ገስት ነው ማለት ነው። ይሄ እንግዳ መቀመጥ አያችሁ እንዴት ነው የሚያምረው። አሁን ዱባይ እና ቤሩቱን ደግሞ ሲያሳየው የተለየ ነው ማለት ነው። በእውነት ልዩነት አለ። የዱባዩማ ለየት ይላል። በስማ የምድር ገነት ነው እኔ ያልኩት የምድር ገነት። ጌታ አምላኬ ተመስገን ስለ ሁሉን ነገር ስላየሁኝ ማለት ነው። በጣም ደስ ብሎኛል። እና በመጣን ሰዓት እንዲህ መች ጎበኘን እና መቻየን በመጣን ሰዓት እንዲህ አይደለም። እኔ ግን በቤሩቱ መጀመሪያ ቤሩቱ ነው በእርግጥ የመጣው። ግን ቤሩት ቢመጣ ራሱ በዱባይ ነው የገባሁት ማለት ነው። ዱባይ አርፋን ነው ከዛ ወደ ቤሩት የሄደ ነው። የዛን ሰዓት እንዲህ አይደለ የሆነ በረንዳ ላይ ተወራወራ አደረን እዛ። ከዛ በንጋቱ ደግሞ ተሳፈረን ማለት ነው። ወይኔ የዛን ቀን ትዝ ይላል። ማክሰኞ ነበረ የመጣው ትዝ ይላል። እነ በረንዳ ሁሉም ተሰብስበን ማለት ነው እዛ ቁጭ ብለን ቆሎ የያዘው ቆሎን እያካፈለ ውሃ የያዘው ውሃውን እያካፈለ እየበለን ደግሞ ቆሎ በልተን ሲያርቅ እናጣለን። ከዛ ደግሞ ሊፈልጉ ይሄዳል። ቆንቃ ምናምን የሚያውቀው ዱባይ ተመላላሽ የሚመጡ ልጆች ከዚህ በፊት ማለት በፊት እየሰራው አሁን እኛ አዲስ ስለሆነ የዛን ሰዓት በቃ ከተቀመጠንበት መነሳት አንችልም ማለት ነው። የት እንደሆነ የምንሄድ ማለት ምን ጠፋ ነው የሚመስለው ማለት ነው። እና ይመስላችኋል አልኩ። አማርኛ ትንሽ እየታንጎራጎደች ናት ማለት ነው። ለማንኛውም እናንተ አስተካክሉ ማለት ነው። ምን ማድረግ አይቻልም። ያው እንዲህ ካላወራንም ደግሞ ብዙዎችን እንድንጋባ የሚያደርገው አማርኛ ስለሆነ ነው የሚያወራ ማለት ነው። እኔ አፌ እየከፈቱ ጥፍጥ ያለች ቋንቋ አለች ማለት ነው። እሱ ቢያወራ ሀብላችሁ ነው የሚሰሙ ማለት ነው። ሀብላችሁ እሷ ናት እንዴ ትላላችሁ ማለት ነው። እና በተረፈ አስጎበኛቸው ለልፋ ያለች ዱባዩን አስጎበኛቸው የአየር ማረፊያ ይሄው እንግዳ መቀመጫ ነው ወይ መቀመጫ ኧረ መቀመጫ ላስቃችሁ እንግዲህ በዛ በኮልታፋ አማርኛ ማለት ነው። በዛ በኮልታፋ ላስቃችሁ ማለት ነው። በተረፈ ይሄው እንግዳ ማረፊያ ይሄ ይመስላል። የምናርፈው እዚህ ነው። ከዛ ደግሞ እዚህ ከደረሳችሁት በኋላ የሆነ በዚህ ፊት ለፊት ላይ ማለት እናንተ የት እንደሆነ የምትሄዱ ማለት ነው። ቤሩት የምትሄዱ ሌላ ቦታ የምትሄዱ ካላችሁ እዛ ጋር ስንት ሰዓት እንደሆነም ተጻፈዋል ማለት ነው። እዛ ሄዳችሁ ትንሽ ከዚህ ወደዚች ናት ሄዳችሁ ታያላችሁ። ሌላ ቀን አሳያችኋለሁ። ሄዳችሁ ታያላችሁ። ከዛ እዛ ጋር የምትቀመጡ እዚህ ከሆነ ፓርት አለ ማለት ነው። ማለት ይሄ እንዲህ ተካፍለዋል ማለት ነው ቁጥር እና እዛ ሄዳችሁ ትቀመጣላችሁ ማለት ነው። ማለት እዚህ ጋር መጣችሁ ሰዓቱን መጀመሪያ እዚህ ጋር እንደመጣችሁ እዚህ ጋር ትንሽ እንዲያረፋችሁ ሰዓቱን ጊዜውን ማወቅ አለባችሁ ማለት ነው። የትኛም ቦታ ስንሆን ማለት ነው ወደ ኢትዮጵያ ስንሄድ የትኛም ቦታ ስንሄድ በራሳችን መንገድ የምንሄድ ከሆነ መጠነቀቅ አለብን። ስንት ሰዓት እንደሆነ የምነሳው ሰዓቱን መጀመሪያ ማየት የት ነው ብላችሁ ምናልባት ዞር ብላችሁ በዚች ጋር ብዙ ሳትራቁ በዚች ጋር ነው ማለት ብዙ ደቂቃ 1-2 ደቂቃ ነው ቢፈጃ ራሱ ማለት ነው። ዞር ብላችሁ ማየት
ጽሁፉን ማየት ማለት ነው። እና ሌላ ጊዜ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር ማረፊያን ካሳያችሁ ደግሞ ወረቀቱንም ይዤ ያንን ወረቀቱን አሳያችኋለሁ ብዬ አስባለሁ ማለት ነው። ምናልባት ከተመቸኝ አሳያችኋለሁ ማለት ነው። እኔና ሴትዮዋ ሄደን ነው መጀመሪያ ሌላ የትም ሳንሄድ በፊት ቦታውን እናያለን። ታሳያለች። ሌላ ጊዜ ምናልባት አንቺ ብቻውን ከመጣሽ እንዲህ ነው ብላ ታሳያለች ማለት ነው። እና ብዙ ነገር አውቀዋለሁ እላቸዋለሁ። አሁን ዱባይ ብቻ ቢመጣ ራሱ ምንም የሚያስቸግር ነገር የለም ማለት ነው። ቢመጣ ራሱ ዱባይ ማለት ነው። እኔ ሰው እንትና አላቅም ያውቃሉ ለማለት ሳይሆን አሁን እኔ ያለበት ቢመጣ ሰፈር ቢመጣ ምንም ማንንም አልጠይቅም ማለት ነው። ቀጥ ብዬ ከኢትዮጵያ ወደ ቤት ይገባሉ ማለት ነው። ቀጥ ብዬ ከዱባይ ወደ ኢትዮጵያ መሄድ ይችላሉ ማለት ነው። ማለት ሁሉንም ነገር አውቃለሁ። ሴትዮዋ በደንብ ነው የምታሳየት። እዚህ ጋር መጥተሽ እንዲህ ነው፣ እዚህ ጋር መጥተሽ እንዲህ ነው ብላ ማለት ነው። እና በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ በያለባችሁ ይጠብቃችሁ። እወዳችኋለሁ ውዶችዬ። ይሄ ይመስላል የዛሬ ቪዲዮ የዚህ የዱባይ ኤርፖርት ጉብኝት ማለት ነው። እንግዲህ አሳይቻችኋለሁ። እናንተን ተጠቀሙ።